የተውሂድ ዘርፎችን አስመልክቶ አንዳንድ ሰዎች የሚያነሱ ጥያቄዎች አሉ። ተውሂድን ለሶስት መክፈል ይሄ ነገር ምን መረጃ አለው? እናንተ ቢድዓ አትስሩ እያላችሁ ስትሞክሩን ቆይታችሁ እኛ አላህን ሱብሓነሁ ወተዓላ ስለምንወድ ነብዩን ሰለላሁ ዐለይሂ ወሰለም ስለምንወድ መውሊድ ብናከብር ወይንም ደግሞ አንዳንድ መልካም ስራዎችን ብንሰራ እናንተ መረጃ የለውም እያላችሁ ትከለክሉናላችሁ። በሌላ በኩል ደግሞ በእጃዞር ተውሂድን ለሶስት ከፍላላችሁ የሚሉ ሰዎች ሊኖሩ ይችላሉ። ይህ ጥያቄ ከመሰረቱ ስህተት ነው። ነገር ግን ሁላችንም ማስተዋል ያለብን ነገር አለ። ተውሂድን ለሶስት መክፈል ማለት ያሉትን እውነታዎች ቆጥሮ ማስቀመጥ እንጂ አዲስ ነገር አይደለም። ምሳሌ መስጠት ይቻላል። በአረብኛ ቃላት ከሶስት አይወጡም። እስም፣ ፊዕል፣ ሐርፍ ጃሊ ማዕና። طيب ይህንን ለመጀመሪያ ጊዜ ለሶስት የከፈለው ሰው አዲስ የቋንቋ ፈሊጥ አምጥቷል ማለት ይቻላል? አላመጣም። ያለውን ነገር ቆጥሮ ነው ያስቀመጠው። ነገር ግን ይህን ነገር ሲያደርግ በጣም አስተውሎ ብዙ ዓመታት ፈጅቶበት ሊሆን ይችላል። አንድ ሰው ላይሆን ይችላል። ነገር ግን የቋንቋን አካሄድና አመሰራረት በማስተዋል ብቻ ማንኛውም የአረብኛ ቃል ከሶስቱ እንደማይወጡ አወቀ ማለት ነው። ይህ አዲስ ፈሊጥ አይደለም በቋንቋ ላይ። የድሮቹ የቋንቋ ሊቆች ባያውቁትም አዲስ ነገር አስገኝቷል አይባልም። ነገር ግን ይህ ነገር መሆኑ ለሰዎች ነገሩ እንዲቀላቸውና በቀላሉ እንዲገነዘቡት ሊያመቻችላቸው ይችላል። እንደዚሁም በሸሪዓችን ለምሳሌ ሰላት የሚመሰረትባቸው 14 መሰረቶች ወይም ማዕዘናት አሉ ሊባል ይችላል። ረሱል ሰለላሁ ዐለይሂ ወሰለም አርካኑ ሰላህ 14 ናቸው ብለው አልተናገሩም። ይህ ነገር ቢድዓ አይሆንም። ለምን? ያሉትን እውነታዎች ከመከታተል የመጣ ትምህርት ነው ማለት ነው። ይሄኛው ረሱል ሰለላሁ ዐለይሂ ወሰለም አንዳንድ ነገሮችን ለምሳሌ ሰላት ለነሱ እንደማይሆንና ትክክለኛ ተደርጎ እንደማይቆጠር ሲጠቅሱ እናያለን። ይህ ነገር ሩክን መሆኑን በሌላ አገናዘብ ወይም በሌላ አነጋገር እንገነዘባለን ማለት ነው። ለምሳሌ ፋቲሐን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ናሉ ላ ሰላተ ሊመን ለም ይቅራ ፋቲሐተል ኪታብ። ስለዚህ ፋቲሐ ሩክን መሆኑን አወቅን ማለት። እንደዚሁም እነዚህ አይነትን ነገሮች እየቆጠርን ከዛ 14 ወይም 10 ሊሆን ይችላል ሽሩጥ ሰላት እንደዚህ ናቸው ሲባል ይሄንን ነው የሚያመለክተው ማለት ነው። እንደዚሁም ቅድም እንዳልኳችሁ ስለ ተውሂድ ሩቡብያ የሚናገሩና ይህንን የሚያስተላልፉ አንቀጾችን ስናይ ተውሂድ ሩቡብያ አንድ አካል እንደሆነ ተገነዘብን ማለት ነው። ኡሉሂያም እንደዚሁ አልአስማኡ ወሲፋትንም እንደዚሁ ማለት ነው። ስለዚህ ያለውን ነገር ያስቀመጥነው እንጂ አዲስ የሆነ ነገር እንዳልሆነ መገንዘብ ያስፈልጋል ማለት ነው። ከዚህ ተቅሲም ተውሂድን ለሶስት መክፈል ከመረጃዎቹ አንዱ ወይም ብዙ መረጃዎች አሉ በቁርአን ላይ ወደ ሐዲስ ሳንዞር ራሱ የመጀመሪያውን የቁርአን ምዕራፍና የመጨረሻውን የቁርአን ምዕራፍ እንመልከት። ሱረቱል ፋቲሐ አልሐምዱሊላሂ ረቢል ዓለሚን የሚለው አባባል ውስጥ የተውሂድ ዘርፎች እናገኛለን። አላህ የሚለው ራሱን የቻለ ኡሉሂያን የሚያመለክት ቃል ነው። ረብ የሚለው ሩቡብያን ያመለክታል። አልአስማኡ ወሲፋትም ሊገባ ይችላል። አላህ የአንዱ የአላህ ስም ስለሆነ ማለት ነው። አርራህማን ራሂም ይሄ ምንድነው? አልአስማኡ ወሲፋት። ማሊክ የውሚዲን ኢያከ ነዕቡዱ ይሄስ ኡሉሂያ ነው። ስለዚህ ገና የመጀመሪያው ምዕራፍ ላይ ሶስቱንም የተውሂድ ዘርፎች አገኘናቸው ማለት ነው። የመጨረሻውን እንመልከት። ቁል አዑዙ ቢረቢን ናስ ይሄ ሩቡብያን ያመለክታል። ኡሉሂያንም በተዘዋዋሪ ያመለክታል። ለምን? ኢስቲዓዛ ወይም አውዝ ለአላህ ብቻ የሚገባ የኡሉሂያ መብቱ ነው ማለት ነው። መሊክ ናስ አላህ ሱብሓነሁ ወተዓላ መሊክ የሚል ስም አለው። ኢላህ ናስ ይሄስ ኡሉሂያን ያመለክታል። ግን እዚህ ላይ አንድ ማስተዋል የሚገባ ነገር አለ። ረብና ኢላህ እንደሚለያዩ ግልጽ የሆነ መረጃ ሊሆን ይችላል። እንዴት? ቁል አዑዙ ቢረቢን ናስ አለ። ከዛ አስቀጥሎ መሊክ ናስ ኢላህ ናስ። ትርጉሙ ረብ ቢሆን ኖሮ ያላስፈላጊ ድግግሞሽ ይሆን ነበር ማለት ነው። ግን ሁለቱ ይለያያል። በተዘዋዋሪ የሚገናኙበት ነገር አለ። ይለያያሉ ሲባል አይገናኙም ማለት አይደለም። ብዙ ሰዎች ይምታታባቸዋል። ይህን ማስተዋል ያስፈልጋል። ኢንሻአላህ አሁን በሚቀጥለው ርዕሳችን ላይ እናብራራዋለን። እንደዚሁም በአንድ የቁርአን አንቀጽ ላይ ብቻ ሶስቱም የተውሂድ ክፍሎች ተጠቅሰው እናገኛለን። ሱረቱ መርየም ላይ አላህ ሱብሓነሁ ወተዓላ ምን ይላል? ረቡ ሰማዋቲ ወልአርድ ወማ በይነሁማ ፈዕቡድሁ ወስጠቢር ሊዒባደቲህ ሀል ተዕለሙ ለሁ ሰሚያ። ረቡ ሰማዋቲ ወልአርድ ወማ በይነሁማ ይሄ ምንድን ነው? ኡሉሂያ ነው ሩቡብያ። ፈዕቡድሁ ይስ ወስጠቢር ሊዒባደቲህ ይህም ምንድን ነው? ሀል ተዕለሙ ለሁ ሰሚያ። ሰሚያን አይ ነዚረን የስተሒቁ ሚስለ እስሚሂ ማለት ነው። ከማ ቃለ ኢብኑ ዐባስ የእሱ አይነት ስም ሙሉ በሆነ መልኩ የሚገባው የእሱ ወደር ታገኛለህ ወይ አለ ወይ ለማለት ነው። ጠይብ እነዚህ ነገሮች የተውሂድ ሙሉ የሆነ መረጃዎች እንደሚሆኑ በግልጽ ማየት ይቻላል ማለት ነው። እንደዚሁም ደግሞ ተውሂድ ለሶስት እንደሚከፈሉ በተለይ ደግሞ ሩቡብያና ኡሉሂያ አንድ ወጥ የሆኑ ነገሮች እንዳልሆኑ እንደ መረጃ ከሚጠቀሱና የዚህ ነገር ደግሞ ፍሬና ጥሩ ፋኢዳ ከሆኑ ነገሮች አሁን የሚጠቅስላችሁ ነገር መረጃም ነው ፋኢዳም ነው ማለት ነው። ማለት ከዚህ ተከትሎ የሚመጣ ፍሬ ነው ማለት ነው። ምንድነው እሱ? ተውሂድ ሩቡብያ ብቻውን ማረጋገጥ፣ ልብ አድርጉ፣ ማረጋገጥ የሚለው ቃል ማጽደቅ የሚለውን ለማለት ፈልጌ ነው። ተውሂድ ሩቡብያ የሚለውን የተውሂድ ዘርፍ ብቻውን ማረጋገጥ በቂ አለመሆኑን እንገነዘብበታለን። ተውሂድ ሩቡብያና ኡሉሂያን የማይለይ ሰው ግን የተወሰነ ነገር ካሟላ አላህ ጌታዬ ነው ካለ አላህ ከሰማይ ዝናብ ያወርድልኛል ከምድር ቡቃያ ያበቅልልኛል ብሎ ስላመነ ብቻ ተውሂድን ሙሉ ለሙሉ ያሟላ ሊመስለው ይችላል። ሙስሊም የሆነ ሊመስለው ይችላል። ይህ ስህተት ነው። ይህን ማወቅ የሚቻለው ተውሂድ ሶስት ዘርፎች እንዳሉት ማወቅ ሲቻል ብቻ ነው። እናም ተውሂድ ሩቡብያ ብቻውን በቂ አይደለም። እንደምታውቁት ሙሽሪኮች
አላህ ስብሐነሁ ወተዓላ ጌታቸው መሆኑን ፈጣሪ መሆኑን ከሰማይ ዝናብ እንደሚያወርድላቸው ከምድር ቡቃያ እንደሚያበቅልላቸው ሁሉን ነገር ደግሞ ማድረግ የሚችል እንደሆነ ኃያል ጌታ እንደሆነ እነሱ የሚገዟቸውንም ደግሞ ጣዖታት እንደፈጠረ ያምኑበት ነበር። ግን ይህ ኢማናቸው በቂ ነበር? ይህ ኢማናቸው ሙስሊም አድርጓቸዋል? አላደረጋቸውም። እንዲያውም የዘላለም እሳት ማገደው ሆነዋል። ዋናው የሚፈለግባቸውን የተውሂድ ዘርፍ ስላላስሟሉ ማለት ነው። ያ ምንድነው? አላህ Subhanahu Wa Ta'ala በብቸኝነት ማምለክ ማለት ነው። ለዚህ ነው ይህንን ከሚገልጹልን እና ከሚያበራሩልን አንቀጾች መካከል አላህ Subhanahu Wa Ta'ala في سورة يوسف ምን ይላል? وما يؤمن أكثرهم بالله إلا وهم مشركون አብዛኛዎቹ በሱ አያምኑም፣ በአላህ አያምኑም በሱ የሚያጋሩ ቢሆን እንጂ ይላል። አብዛኛዎቹ በአላህ ሲያምኑ በሱ ያጋሩ ነው የሚያምኑ። ምንድነው ይሄ የምትፈልግበት ቃል? አብዱላህ ኢብኑ አባስ ተርጁማን القرآن ይሄንን የቁርአን አንቀጽ ሲያብራራልን ምን ይላል? من إيمانهم إذا قيل لهم من خلق السماء ومن خلق الأرض ومن خلق الجبال قالوا الله وهم مشركون። ኢማን የተባለው እዚህ ላይ ኢቅራራቸው ነው። አንድ ነገር ጠቅለል ባለ መልኩ መቀበላቸው ነው። ምንድነው የሚቀበሉት ነገር? من خلق السماء ሲባሉ ሰማይን የፈጠረው ማን ነው ሲባሉ፣ ምድርን የፈጠረው ማን ነው ሲባሉ፣ እንደዚሁም ተራራን የፈጠረው ማን ነው ሲባሉ አላህ ነው ይላሉ። ከመሆኑም ጋር ግን በአላህ ያጋራሉ። የአምልኮ ዘርፎችን ለሱ ብቻ አላደረጉም። ስለዚህ ሁለቱ ነገሮች እንደሚለያዩ ግልጽ የሆነ መረጃ ነው። አንዳንድ ሰዎች አላህ በቁርአን ውስጥ ለምሳሌ ስለ ሙሽሪኮቹ ሲያወራ ሰማይንና ምድርን የፈጠረው ማን ነው ብትላቸው፣ እነሱንም ራሳቸው የፈጠራችሁ ማን ነው ብለህ ብትጠይቃቸው አላህ ይሉሃል። አላህ የሚለው አባባላቸው አሉ አንዳንድ ሰዎች አላህ የሚለው አባባላቸው ውሸት ነው። ለምን? ሙስሊሞች አልነበሩም ሙሽሪኮች ናቸው ይላሉ። ይሄ ትክክል አይደለም። ውሸታቸውን አይደለም ተመራቸው ነው። እነሱ አልዋሹም። አላህ መሆኑን ያረጋግጣሉ። ፈጣሪ መሆኑን ያውቃሉ። ነገር ግን ይህ ብቻውን በቂ አይደለም። እንደዚህ የሚሉ ሰዎች ተውሂድን ለሶስት ለመክፈል ስለማይፈልጉ ነው ውሸታቸውን ነው ብለው ውሸት የሚናገሩት። ስለዚህ አብዱላህ ኢብኑ አባስ ይህንን የቁርአን አንቀጽ አስመልክተው ቅድም ያሳለፍኩትን ንግግር ተናግረዋል። እንደዚህም የሱ ተማሪ ሆነ ኢክሪማ ምን ይላል? ተስአሉሁም መን ኸለቀሁም ወመን ኸለቀ السماوات والأرض فيقولون الله فذلك إيمانهم بالله وهم يعبدون غيره ይላል። ሙጃሂድ እንደዚሁ ሙጃሂድ ኢብኑ ጀብር إيمانهم بالله قولهم الله خلقنا ويرزقنا ويميتنا فهذا إيمان مع شرك عبادتهم غيره። ኢማናቸው እዚህ ላይ የተፈለገበት ይላል ሙጃሂድ ኢብኑ ጀብር አላህ ፈጥሮናል፣ አላህ ሲሳዩን ይሰጠናል፣ ይገድለናል፣ ህይወት ይነሳናል ማለት ነው። ይህ ነው የሚፈለግበት በዚህ አባባላቸው ማለት ነው። ይሄ ከሽርካቸው ጋር ነው። ለምን? በአምልኮ ዘርፍ ላይ ከአላህ ጋር ሌሎችን ያጋራሉና ማለት ነው። ሌሎችም ሰለፎች ይህን አስመልክቶ ተመሳሳይ የሆኑ ተፍሲሮች አላቸው ማለት ነው። ታዲያ ከዚህ የሚገነዘቡ ነገር ምንድነው? ተውሂድ ሩቡቢያና ተውሂድ አልኡሉሂያ ሙሉ ለሙሉ አንድ ወጥ የሆኑ ነገሮች ተደርጎ መታየት እንደሌለባቸው ነው። ይሄን የምንለው ሩቡቢያን ያረጋገጠ ሰው ተውሂድ አልኡሉሂያን እስካላሟላ ድረስ እምነቱ ትክክለኛ እንደማይሆን ለመጠቆም ነው ማለት ነው። ታዲያ ይህ ሲባል ወጥ አይደሉም ሲባል ጭራሽ ግንኙነት የላቸው ማለት አይደለም። እንደምታውቁት ሶስቱም የተውሂድ ክፍሎች አንድ ነገር ሆነው መቅረብ ይኖርባቸዋል። ሶስት ዘርፎች ቢኖሩትም ተውሂድ የተወሰነ ከጎደለ ሁሉም እንደጎደለ ነው የሚቆጠረው። ይህ ታዲያ በሶስቱ የተውሂድ ክፍሎች መካከል ያለውን ግንኙነት እንድናጠና ይጋብዘናል።